ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምን ስቆያችሁ? በተለመደው መሰረት ሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርዕስት በማስቀደም ጀምራለን። በምስራቅ ወለጋ በንጹሃን ላይ የተፈጸመው አሳዛኝ ጥቃት፣ በቤኒሻንጉል ጉሙዝ የተከፈተው አዲስ አቅጣጫ ውጊያና በስብሰባ አዳራሽ የተጋለጠው የብልጽግና ፓርቲ ኮታ ክፍፍል ተባብሶ ቀጥሏል። በምስራቅና በሆሮ ጉዱሩ ወለጋ ዞኖች ከአንገር ጉተን እስከ ቱሉጋና ባሉት አካባቢ በንጹሃን ዜጎች ላይ በተከፈተ ጥቃት እናቶችና ነፍሰ ጡር ጨምሮ ከ30 በላይ ሰዎች ህይወታቸው ማለፉ ተሰምቷል። በሌላ በኩል በቤኒሻንጉል ጉሙዝ መተከል ዞን ግልገል በለስ ከተማ ከባድ መሳሪያ የታገዘ ውጊያ መከፈቱ የተሰማ ሲሆን የፋኖና የጉሙዝ ኃይሎች በጥምረት ጥቃት መክፈታቸውን አስታውቀዋል። እንመለከተዋለን። በተመሳሳይ በአዲስ አበባ ምክክር ጉባኤ ላይ የአዲስ አበባ አጀንዳ ስምምነት ሳይደረግበት ውጥረት መንገሱ በተሰማበት በዚህ ሰዓት ጠቅላይ ሚኒስትሩ በብልጽግና ፓርቲ የኮታ አሰራር ዙሪያ የሰጡት አነጋጋሪ መግለጫ አዲስ የፖለቲካ ፍጥጫ አስነስቷል ተብሏል። እነዚህን አሳዛኝና አስደናቂ ዝርዝር መረጃዎች በተለይ በምክክሩ ላይ ምን ተሰማ የሚለውም በስፋት ልናጋራ መጥተናል። እስከ ፕሮግራሙ ፍጻሜ መረጃውን ላይክ ሸር እያደረጋችሁ በድጋሚ አብረን እንቆይ። በምስራቅና ሆሮ ጉዱሩ ወለጋ ዞኖች በንጹሃን ዜጎች ላይ የተፈጸመው አሳዛኝ ጥቃት ተፈጽሟል፣ ተጠናክሮ ቀጥሏል። በምስራቅ ወለጋ ዞንና አጎራባች ሆነው ሆሮ ጉዱሩ ወለጋ ዞን ስር በሚገኝ በርካታ መንደሮችና ከተሞች ውስጥ ከፍተኛ አደጋና የንጹሃን ህይወት እልቂት መከሰቱ ተገልጿል። ከአንገር ጉተን ከተማ ጀምሮ በመንደር 43 12 02 14 እንዲሁም በለሊ ተክለ ሃይማኖትና በሆሮ ጉዱሩ ወለጋ አቤ ደንጎሮ ወረዳ እስከ ቱሉጋና ከተማ ባሉት አካባቢ ከትናንት ነሐሴ 4 2018 ዓ.ም ማለዳ ጀምሮ በተከፈተ ጥቃት የበርካታ ንጹሃን ህይወት ማለፉ ከአካባቢ የሚወጡ የመረጃ ምንጮችና እማኞች ገልጸዋል። እንደ መረብ ሚዲያ ዘገባ ከሆነ እስካሁን ባለው መረጃ ጥቃቱ በተከፈተባቸው በእነዚህ አካባቢ ከ30 በላይ ንጹሃን ዜጎች ህይወታቸውን አጥተዋል ተብሏል። ህይወታቸውን ካጡት መካከል እናቶች፣ ነፍሰ ጡር ሴቶች እንደሚገኙ የተገለጸ ሲሆን በርካቶች ደግሞ ከባድ የአካል ጉዳት ስለደረሰባቸው በሕክምና እጦት ምክንያት በሞትና በህይወት መካከል ይገኛሉ ተብሏል። የአካባቢ ነዋሪዎችና አማኞች እንደሚሉት ከሆነ ጥቃቱ የተከፈተው በመንግስት የጸጥታ አካላትና አብሯቸው በሚንቀሳቀሱ የተለያዩ ታጣቂ ቡድኖች እንደሆነ ይናገራሉ። ጥቃቱን የፈጸሙት አካላት ቤት ለቤት በመዞር በንጹሃንና ታዳጊ ላይ ከፋ እርምጃ መውሰዳቸውንም እንዲሁም የታሰሩ ታዳጊዎችን ህይወት ካለፈ በኋላ ለፕሮፓጋንዳ ፍጆታ እየዋላቸው እንደሚገኝ የመረጃ ምንጩ ገልጿል። በተጨማሪ በአካባቢ በሚኖር የአማራ ተወላጅ ንብረት ላይ ከፍተኛ ውድመትና ዘረፋ መፈጸሙንም የቀሩ ንብረቶች እየጫኑ መወሰዳቸው ዘገባው ገልጿል። ይህ በእንዲህ እንዳለ ከአካባቢ የሚወጡ ወታደራዊ መረጃዎች እንዳመላክቱ ከሆነ ከሰሞኑ በወለጋ አካባቢ በሚንቀሳቀስ የፋኖ ኃይልና በመንግስት የጸጥታ ኃይሎች መካከል ከባድ ውጊያ ሲካሄድ ቆይቷል ተብሏል። ይህን ተከትሎ በመንግስት አካላት በኩል የበቀል እርምጃ በሚል በንጹሃን ዜጎች ላይ አላስፈላጊ ጥቃትና ጅምላ ግድያ እየተፈጸመ ነው ሲሉ የዓይን እማኞች ቅሬታቸውና አሁንም ጥቃት ተባብሶ መቀጠል በመግለጽ ላይ ናቸው። ከቦታው የደረሱ መረጃዎች እንዳያመላክቱ ከሆነ በምስራቅ ወለጋ ዞን አንገር ጉተን ከተማ በአቅራቢያ በሚገኝ ቀበሌ የክልሉ ልዩ ኃይል የአድማ ብተና የገዳ ኮማንዶና የካቢኔ እንዲሁም የአካባቢ ታጣቂ እንቅስቃሴ በስፋት እየታየ ይገኛል ተብሏል። ነዋሪዎች እንደሚናገሩት ከሆነ ታጣቂዎች ተሽከርካሪና በእግር በመንቀሳቀስ በነዋሪዎች ላይ የስነ ልቦና ጫናና የጸጥታ ስጋት እያሳደሩ ይገኛሉ። በተለይ ደግሞ በብሔር ላይ ያተኮረ የዛቻ ምልክትና ቤት ለቤት በሚደረግ እንቅስቃሴ ምክንያት በሴቶች፣ ህጻናት፣ አረጋውያን ላይ ከባድ ስጋት ሰፍኗል ተብሏል። እንደ መረጃ ምንጩ ገለጻ በአካባቢ በሚገኝ ንጹሃን ዜጎች ህይወትና ንብረት ላይ አደጋ መጋረጡ ተከትሎ የሰብአዊ መብት ተከታታዮች፣ የሃይማኖት አባቶች፣ የአካባቢ ነዋሪዎች ማንኛውም በንጹሃን ላይ የሚቃጣ ጥቃትና ገፍ በአስቸኳይ እንዲቆምና የዜጎች ደህንነት እንዲጠበቅ አጥብቀው ጥሪያቸውን በማስተላለፍ ላይ ናቸው ተብሏል። ይህ ባለበት በቤኒሻንጉል ጉሙዝ በኩል ከባድ ውጊያ መጀመሩ በተሰማበት ሰዓት በክልሉ ግልገል በለስ ከተማ ከማለዳው 12 ሰዓት ጀምሮ ድባቄ በተባለ አቅጣጫ በከባድ መሳሪያ የታገዘ ከባድ የተኩስ ድምፅ ሲሰማ ማርፈዱና በከተማው አካባቢ አዲስ ወታደራዊ እንቅስቃሴ መከሰቱ ከአካባቢ የሚወጡ መረጃዎች እየመለከቱ ይገኛሉ። ከስፍራው ያገኘናቸው ዘገባዎች እንዳያመላክቱ ጥቃቱ ከተማዋን ሙሉ በሙሉ በቁጥጥር ስር ለመዋል ያለመ እንቅስቃሴ እንደነበረም ታጣቂዎች በጥምረት የሰነዘሩት መሆኑ ተገልጿል። በነበረው የተኩስ ልውውጥና አጠቃላይ እንቅስቃሴ በሰው ላይ ጉዳት መድረሱ የተረጋገጠ ሲሆን የደረሰው የጉዳት መጠን ዝርዝር ሁኔታ ግን እስካሁን በግልጽ አልታወቀም።
በዚህ ውጊያ ላይ በርካታ ኃይሎች የሱዳን የህወሓትና የፋኖ ኃይሎች ጭምር ከዛም አልፎ በርከት ያሉ ኃይሉ ተጣምረው ውጊያ መጀመራቸው ተገልጿል። ይህም በተለይ መንግስት ጽምዶ የሚለው ኃይል በበርካታ አቅጣጫ ውጊያዎች በመጀመር ላይ መሆኑ ሲነገር በራያና በወልቃይት በአፋር በኩል አሁን ደግሞ በቤኒሻንጉል በኩል ውጊያ መጀመራቸውም ተነግሯል። መንግስት አማራ ክልል ውስጥ ከፋኖ በኦሮሚያ ከፋኖና ከሆነ ኃይሎች ጋር አሁን ደግሞ በትግራይ ከትግራይ ኃይሎች ከሻዕቢያ ወዘተ ከመሳሰሉ ጋር ውጊያ ለማድረግ በመዘጋጀት ላይ መሆኑ ነገረው። ከሰሞኑ በመላው ኢትዮጵያ ወታደራዊ አብሳው ተባብሶ መቀጠሉም ተነግሯል። በቤኒሻንጉል የተደረገው ውጊያ በተመለከተ ፋኖ እንዲህ በማለት መግለጫ ሰጥቷል። በቤኒሻንጉል ጉሙዝ ክልል መተከል ዞን ዋና ከተማ በሆነችው ግልገል በለስና በአካባቢ ከባድ ወታደራዊ ግጭት መከሰቱ የሚጠቁሙ መረጃዎችን ይፋ አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስና የጎምዝ ህዝብ ነጻነት ግንባር የጎምዝ ኃይል አባላት ባወጡት መግለጫ በጋራ በመሆን በግልገል በለስ ከተማና ዙሪያ በሚገኝ የመንግስት የጸጥታ ኃይል ላይ የተቀናጀ ጥቃት መክፈታቸውን ይፋርቋል። እንደ ታጣቂዎች መግለጫ ከሆነ ውጊያው ከጠዋቱ 12 ሰዓት ጀምሮ እስከ 3 ሰዓት ድረስ የዘለቀና በከባድ መሳሪያ የታገዘ እንደነበር ጠቅሰዋል። በጥቃቱ ምክንያት በክልሉ የጸጥታ አካላትና በመከላከያ ሰራዊት አባላት ከፍተኛ ጉዳት ማድረሳቸው አካባቢ ሙሉ በሙሉ በቁጥጥር ስር መዋላቸውን ገልጿል። ይህ እንቅስቃሴ በክልሉ የሚንቀሳቀስ የተለያየ አማጺ ኃይሎች ጋር ጥምረት በመፍጠር በፌዴራልና በክልል መንግስት ላይ እያደረሱ ያለው የፖለቲካና ወታደራዊ ጫና አካል እንደሆነም ገልጿል። ይህ በቤኒሻንጉል ጉሙዝና በአጎራባች ክልል የሚታይ ወታደራዊ ፍጥጫ የታጣቂ ጥምረት መፍጠር በአካባቢ የሚኖሩ ንጹሐን ዜጎች ደህንነት አደጋ ላይ የሚጥል በመሆኑ ከፍተኛ ስጋት ፈጥሯል ሲሉ ገልጸዋል። ሌላው በአዲስ አበባ እየተደረገ ያለው ምክክር አጀንዳውን ስቶ ወደ መፈራረስ እየሄደ መሆኑ ተገልጿል። አዲስ አበባ ላይ እየተደረገ ባለው ምክክር ወደ መበተን መቃረቡ እየተነገረ ይገኛል። አስቀድሞ በርካቶችን በማግለል የሚታመው የምክክር ኮሚሽን በተለይ ወደ አዲስ አበባ ምክክር ከመገባቱ በፊት የምክክር ኮሚሽኑ ፓርላማ ላይ በቀረቡበት የፓርላማው ድምቀት በነበሩት በዶክተር ደሳለኝ ጠንከር ያለ ማሳሰቢያ ተሰጥቶት እንደነበር ይታወሳል። በተለይ ደግሞ የምክክር እውነተኛ ትግል ውስጥ ያሉ የፋኖ ኃይሎችን የሆነ ኃይሎችን ሳያካትት ለመንግስት እጅ ሰጡ የተባሉትን ይዞ ወከሩ በማለት የሚደረግ ማጭበርበር ከዛም አልፎ ትግራይን እየመራ ያለውን ህወሓትን ያላካተተ ከዛም ማለፍ ሲል በተለይ በአማራ ኦሮሚያ ክልል በድሮን ታግዞ የሚደረግ ግጭት ሳይቆም ይባስ ብሎ በሺ የሚቆጠር የአማራ ምሁራን የሚዲያ ሰዎች ተጽዕኖ ፈጣሪዎችን በግፍ አስሮ በርካታ ፖለቲካ ፓርቲዎችን አግሏል። አጠቃላይ በጠቅላይ ሚኒስትር ትዕዛዝ በሽግግር መንግስት ጉዳይ ድርድር ውይይት ምክክር አይደረግም ብሎ በመዝጋት የሚደረግ ምክክር ሀገር ወደ ባሰ ግጭት ከመክተት አለፍ ብሎ ጠቅላይ ሚኒስትር አብይን ፕሬዝዳንት አድርጎ ከመሾም የዘለለ አንዳች ነገር የለውም፣ ይህ ይመዝገብልኝ በማለት በፓርላማ ውስጥ ዶክተር ደሳለኝ ጫኔ መናገራቸው ይታወሳል። ታዲያ አሁን ዶክተር ደሳለኝ ጫኔ ፓርላማ ላይ ያለው የደረሰ ይመስላል። ይህንን በርካታ ባለጉዳዮች አግልሎ አዲስ አበባ ላይ የተሰባሰበው ወራ 4000 የሚሆን ህዝብ አንድም ነገር ላይ ሳይግባባ አንድ ወር መሙላቱ ተነግሯል። በተለይ የሀገር ችግር ፈቶ ሀገር ሰላም ከማድረግ ይልቅ ጉዳዩ አጀንዳው በገዥ መንግስት በመጠለፉ የተነሳ ገዢው መንግስት ያሰባቸውን ነገሮች በህዝብ በምክክር ሰብ ለማስፈጸም ደፋ ቀና እያለ መሆኑን በርካቶች እየገለጹ ነው። ከለዚህ ውስጥ አዲስ አበባ የኦሮሚያ ክልል ለማድረግና ፓርላማ ላይ በዶክተር ደሳለኝ የተነሳው ሀሳብን ጠቅላይ ሚኒስትሩን ፕሬዝዳንት ለማድረግ ተወያይቷል። ከማስፈራራትና አጠቃላይ በገንዘብ መደለል ድረስ ተባብሶ መቀጠሉ መረጃዎች ገልጿል። በሀገራዊ የምክክር ጉባኤ 27ኛ ቀን በስራ ቡድን ደረጃ እየተካሄደ የሚገኘው የምክክር ቀን ቀጥሎ ብሏል። በሰባተኛው የስራ ቀኑ በአጠቃላይ የስራ ቡድኖች ቅዳሜ ነሐሴ 2 ቀን የተጀመረው የተጠናቀሩ የአጀንዳ ምክረ ሀሳቦች ላይ አስተያየት የመስጠት ሂደት የቀጠለ ሲሆን የፌዴራል ቡድኖች ወይም የጠቅላይ ከተሞች ጉዳይን እየተመካከረ በሚገኘው የስራ ቡድን 7 ደግሞ የተጠናከረው የአጀንዳ ምክረ ሀሳብ ለመጀመሪያ ጊዜ ተነቧል ተብሏል። የስራ ቡድኑ ምክረ ሀሳብ እንዲያጠናክሩ ኃላፊነት የተሰጣቸው 30 ተመካካሪዎች ከሌሎች የስራ ቡድን አንጻር ረዘም ያለ ጊዜ ወስደው ያጠናከሩት ምክረ ሀሳብ በአመዛኙ ስምምነት ላይ የተደረሰባቸው ጉዳዮች ያካተተ መሆኑን የገለጹት የመረጃ ምንጮች አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ ትሁን የሚለው ምክረ ሀሳብ አሁንም የልዩነት ማዕከል ሆኖ ቀጥሏል ተብሏል። የአዲስ አበባ ከተማ ህጋዊ አቋም ጉዳይ አሁንም በተመካካሪ ዘንድ ልዩነት ፈጥሮ የቀጠለ ጉዳይ ሲሆን ተጠናክሮ በቀረበው የስራ ቡድን ምክረ ሀሳብ ላይ የአዲስ አበባ የኦሮሚያ ክልል ዋና ከተማ መሆኗ በህገ መንግስቱ ይስፈር የሚለው አማራጭ ምክረ ሀሳብ መካት ተቃውሞ አስከትሏል። ይህንን ምክረ ሀሳብ ደግፈው የተከራከሩ ተመካካሪዎች የድንጋጌ በህገ መንግስት አንቀጽ 49 እንዲሰፈር መጠየቃቸው ከተመካካሪ ሚዲያዎች ሰምታለች።
የህገ መንግስቱ አንቀጽ 49 ንዑስ አንቀጽ 5 ኦሮሚያ ክልል በአዲስ አበባ ከተማ ላይ ስለሚኖራት ልዩ ጥቅም የሚደነግግ ሲሆን በምክክሩ ላይ ልዩ ጥቅም የሚለው ድንጋጌ እንዲቀር ስምምነት ላይ መደረሱ የገለጹት የመረጃ ምንጮች በንዑስ አንቀጹ ላይ አዲስ አበባ የኦሮሚያ ክልል ዋና ከተማ ትሆን የሚል ድንጋጌ እንዲካተት መጠየቁ ተሰምቷል። ለተመካካሪዎች የቀረበው ምክረ ሀሳብ ተከትሎ በተሰጡ አስተያየቶችም በሁሉም ወገን ማሳመኛ ያሏቸውን ነጥቦች ያነሱ ተመካካሪ ቢኖሩም አሁን ላይ ስምምነት ላይ አለመደረሱ ተገልጿል። በተመካካሪዎች የተነሱ አስተያየቶች ተካተው የአጀንዳ ምክረ ሀሳብ ዳግም እንዲቀር መወሰኑ የጠቀሱ የመረጃ ምንጮች በዋናነት የከተማ ህጋዊ አቋም በሚመለከት የቀረበው ሁለት አማራጭ አከራካሪ ሆነው መቀጠላቸው አይቀሬ መሆኑ ተገልጿል። የመንግስት አደረጃጀት ጉዳይ የተመካከረበት በሚገኘው የስራ ቦርድ አራት ጉዳይ ስምምነት አልተደረሰባቸውም በሚል መለየታቸው የመረጃ ምንጩ ገልጿል። በቴል የአጀንዳው ምክረ ሀሳብ አጠናክረው እንዲያቀርቡ ኃላፊነት ሰጣቸው ተመካካሪ ያቀረቡት የምክረ ሀሳብ ሰነድ በርካታ አስተያየቶች ማስተናገዱ የገለጹት ምንጮች ቀጣዩ የመንግስት አስተዳደር ስርዓት ምን ይሆን? መሪውስ በምን አይነት መንገድ ይመረጣል? የፌዴሬሽን ምክር ቤት አወቃቀር፣ የፌዴሬሽን ምክር ቤት አባላት ምርጫ እንዲሁም የህገ መንግስት ትርጓሜ ፍርድ ቤት ጉዳይ ስምምነት ላይ አልተደረሰባቸውም በሚል መቅረባቸው ተገልጿል። ቀጣይ የመንግስት አስተዳደር ስርዓት ፓርላሜንታዊ ሆይና የፕሬዝዳንታዊ ከፓርላማ ይመረጥ የሚል ምክረ ሀሳብ በብልጽግና ፓርቲ አባላት እየተቀነቀነ የሚገኝ ምክረ ሀሳብ መሆኑ የገለጹት ምንጮች ፕሬዝዳንቱ በቀጥታ በህዝብ መመረጥ አለበት የሚል ሀሳብ የሚያነሱ ተመካካሪዎች መኖራቸው ተገልጿል። በሁለቱ ምክረ ሀሳቦች መካከል ያለው ልዩነት ስምምነት ላይ ያልተደረሰበት ቀጣይ ምክክር የሚደረግበት መሆኑን መረጃዎች ገልጿል። የፌዴሬሽን ምክር ቤት አወቃቀር ጉዳይ ሌላኛው ስምምነት ላይ ያልተደረሰበት ጉዳይ መሆኑ የገለጹት ምንጮችም ሁሉም ብሔሮች በምክር ቤት እኩል ውክልና ያገኙ የሚልና ብሔሮች በ1 ሚሊዮን ህዝብ ተጨማሪ ወንበር ያገኙ የሚል ሀሳብ በአማራጭነት መቅረባቸው ተገልጿል። የፌዴሬሽን ምክር ቤት አባላት የሚመረጥበት ሁኔታ ደግሞ ሌላኛው ስምምነት ላይ ያልተደረሰበት ጉዳይ ነው ተብሏል። የምክር ቤቱ አባላት በቀጥታ በህዝብ ይመረጡ የሚልና አሁን ባለው አሰራር የክልል ምክር ቤቶች የፌዴሬሽን ምክር ቤት አባላት የሚመርጡበት ሂደትም ይቀጥል የሚል አማራጭ መቅረቡ ተሰምቷል። ይህ መንግስት ትርጓሜ ፍርድ ቤት እንዲቋቋም የሚጠይቅ ምክረ ሀሳብ በአጀንዳው መካት የገለጹት የመረጃ ምንጮች የፍርድ ቤቱና የፌዴሬሽን ምክር ቤት የኃላፊነት ድርሻ ክፍፍል ስምምነት ላይ ያልተደረሰበት አራተኛ ጉዳይ መሆኑን ተገልጿል። ፍርድ ቤቱ ያለ ፌዴሬሽን ምክር ቤት ጣልቃ ገብነት ሙሉ ስልጣን ይሰጠው የሚልና በጉልህ ጉዳዮች ዙሪያ ህገ መንግስቱን የመተርጎም ስልጣን ለፌዴሬሽን ምክር ቤት ይሰጥ የሚለው ተመካካሪዎች መኖራቸው ተገልጿል። በአጠቃላይ ሁሉም ምክረ ሀሳብ በአማራጭነት መቅረባቸውን የጠቆሙት ምንጮች በጉዳዩ ዙሪያ ተጨማሪ ምክክር ይደረግ ተብሎ እንደሚጠበቅ ገልጿል። አጠናካሪዎች በሌሎች ጉዳዮች ላይ ስምምነት ላይ መደረሱን በራሳቸው በይነዋል የሚል ቅሬታ መኖር የተሰማ ሲሆን ነሐሴ 5 ቀን 2016 ዓ.ም የስራ ቡድን ምክክር እንደሚቀጥል ምንጮች ገልጿል። የስራ ቡድናቸው አጀንዳ ላይ የሚያደርጉትን ምክክር እያጠናቀቁ የሚገኝ የሌሎች የስራ ቡድን ተመካካሪዎች በፌዴራል ከተሞች ጉዳይ ላይ እየተመካከረ የሚገኝ የስራ ቡድን ውጤት ሳይታወቅ በስራ ቡድናቸው የምክረ ሀሳብ ሰነድ ላይ እንደማይፈርሙ ገልጿል ተብሏል። በስራ ቡድን ደረጃ እየተደረገ የሚገኘው ምክክር አስቀድሞ የጀመሩ ቡድኖች ምክረ ሀሳባቸውን አጠናክረው ሲያጠናቅቁ የአዲስ አበባን ጉዳይ እልባት እስኪያገኝ በምክረ ሀሳቡ ላይ ከመፈረም ለመቆጠብ የወሰኑ ተመካካሪ መኖራቸው ምንጮች ገልጿል። ለዚህ በተለይ ደግሞ ከመፈረም የታቀው በርካታ የአማራ ባለስልጣናት የአማራ ክልል ተወካይ ሲሆኑ ምናልባት ቢፈረም አዲስ አበባ ላይ ስምምነት ሳይደረስም ባለስልጣናቱ በራሳቸው አዲስ አበባን የኦሮሚያ ነች በሚል በማስገባት ፈርመዋል በማለት ሊያስገቡ ይችላሉ የሚል ፍራቻ መስፈኑ ተነግሯል። አጠቃላይ ምክክሩ እውነተኛ ምክክር ሳይሆን የባለስልጣናት የበላይነት የታየበትም መንግስት የራሱን ዓላማ ብቻ ለማሳካት የሚሮጥበት መሆኑን በርካቶች እየተቹት ቀጥሏል። ሌላው ምክክሩ አዲስ አበባ ላይ በጭቅጭቅ ማስፈራሪያ በቀጠለበት ሰዓት ጠቅላይ ሚኒስትሩ ሌላ አስደንጋጭ ንግግር አድርገዋል። ጠቅላይ ሚኒስትር አብይ በገዢው ብልጽግና ፓርቲ የስራ አስፈጻሚ ኮሚቴ ውስጥ የኦሮሞ ብሔር ተወካይ ቁጥር ከሌሎች ብሔሮች ተወካይ ቁጥር መብለጡ ተገቢ ነው በማለትም ከኦሮሚያ ብሮድካስት ኔትወርክ ጋር ሰሞኑን ባደረጉት ቃለ ምልልስ ተናግረዋል። አብይ ለብሔር እኩልነት ሲባል በፓርቲ ውስጥ እኩል የስራ አስፈጻሚ ኮሚቴ አባላት ቁጥር ሊኖር አይገባም ሲሉ ገልጸዋል።
የፓርቲው የስራ አስፈጻሚ ኮሚቴ አባላት ቁጥር በብሔረሰብ ቁጥር እንዲሁም ብሔረሰቡ ለሀገር ግንባታ ባለው አስተዋጽኦና ተሳትፎ ልክ መሆን አለበት በማለትም አብይ አብራርተዋል። ይህን ተከትሎ በርካቶች ጠንከር ያለ ሀሳብና ተቃውሞ ሰንዝረዋል ተብሏል። በተለይ ደግሞ በምክክሩ ላይ ሌላ ተቃውሞ አስነስቷል ሲል ገልጿል። በተለይ በብልጽግና ፓርቲ ውስጥ የተዘረጋው የአባላት ስብስብና የኮታ አሰራር፣ የብሔር ተወካይ ድርሻ እንዲሁም በቅርቡ በጠቅላይ ሚኒስትር አቀራረብ ላይ የተነሱ ጠንካራ የፖለቲካ ትችና ይፋ መረጃዎች አብረን እንመርምራቸው። በብልጽግና ፓርቲ የውስጥ አሰራርና የአመራር ኮታ ዙሪያ የተነሱ አዳዲስ እውነታና የተቃውሞ ድምጾች ተባብሰዋል። የመገናኛ ብዙኃንና የፖለቲካ ተንታኝ እንደሚገልጹ ገዢው ፓርቲ ብልጽግና ቀደም ሲል ከነበረ የኢህአዴግ አሰራርም በተለየ መልኩ ሁሉንም ክልሎች በእኩልነት ያቀፈ ፓርቲ ነው ቢልም በውስጥ አሰራሩ ግን የኃይል ሚዛኑ ለአንድ ወገን ያደላ ነው የሚል ክሶችና ስጋቶች እያየሉ መጥተዋል። በቅርቡ እንግዲህ ጠቅላይ ሚኒስትሩ ባስተላለፉት የጠቅላይ ሚኒስትር አብይ አህመድ ገለጻ ከዋዜማ ሬዲዮ መረጃ በመነሳት በርካታ ወገኖች ስጋታቸውን እየገለጹ ነው። አንደኛው የማዕከላዊና የስራ አስፈጻሚ ኮሚቴ ስብሰባ ሚዛን ማጣት ነው። በቀረበው መረጃ መሰረት በብልጽግና ፓርቲ የማዕከላዊ ኮሚቴና የስራ አስፈጻሚ አባላት አመዳደብ ላይ ግልጽ የሆነ የኮታ ልዩነት ይታያል ተብሏል። ለምሳሌ በማዕከላዊ ኮሚቴ አባላት ስብስብ የኦሮሚያ ብልጽግና 60 አባላት ሲኖረው የአማራ ብልጽግና ደግሞ 45 አባላት እንዲሆኑ ተደርገዋል ተብሏል። በስራ አስፈጻሚ ደረጃ ኦሮሚያ 10፣ አማራ 8 አባላት እንዲኖራቸው ተደርገዋል። ይህ አሰራር ሌሎች አጋር ፓርቲዎችና ሌሎች ክልል ተወካይ በውሳኔ ሰጭነት ደረጃ ወደ ኋላ የሚያስቀርና የኦሮሚያ ብልጽግና በፓርቲ ዋና ዋና ውሳኔ ላይ የበላይነት እንዲኖረው የሚያስችል ቀመር ነው ሲሉ ተቾች ይሞግታሉ ተብሏል። የህዝብ ቆጠራና ለሀገረ መንግስት ግንባታ የተደረገው አስተዋጽኦ ነው። ጠቅላይ ሚኒስትሩ ለአመራር ምደባና ለተወካይ ድርሻ እንደ መስፈር ካስቀምጧቸው ነጥቦች መካከል የብሔረሰቡ የህዝብ ቆጠራና ለሀገረ መንግስት ግንባታ የተደረገ አስተዋጽኦ የሚሉት ይገኝበታል ተብሏል። ሆኖም ግን እነዚህ መስፈርቶች በፖለቲካ ተንታኝ ዘንድ በርካታ ጥያቄዎች አስነስቷል። የመጀመሪያው አንደኛው አንድ ብሔር ለሀገረ መንግስት ግንባታ ያደረገው አስተዋጽኦ በምን መስፈርት ይለካል? ደረጃ ሰጪውስ ማን ነው? የሚል ጥያቄ ተነስቷል። በሁለተኛ በሀገሪቱ ያለው ከ85 በላይ ብሔር ብሔረሰቦች በሙሉ በፓርቲ ውሳኔ ሰጪ አካላት ውስጥ የመካተት እድላቸው ምን ያህል ነው የሚል ነው። ሶስተኛው የአባላት መብትና የአመራር የመምረጥ እድል በፓርቲ አባላት ዲሞክራሲ ምርጫ ሳይሆን አስቀድሞ በተቀመጠ የኮታ ቀመር መወሰኑ የፓርቲው የውስጥ ዲሞክራሲ አደጋ ላይ አይጥለም ወይ የሚሉ ዋና ዋና ጥያቄዎች ተነስተዋል። ተቾች እንደሚሉት ይህ አይነት አሰራር በውጭ ይታይ የነበረውን የብሔር እኩልነት መርሃ ግብር የሚጻረርና የፓርቲው የበላይነት ለአንድ ክልል አሳልፎ የሚሰጥ ነው ተብሏል። በተለይ በአሁኑ ወቅት በሚካሄደው ሀገራዊ ምክክር ሂደት ላይ የገዢ ፓርቲ ተጽዕኖ ከፍተኛ መሆኑም ይህ የውስጥ አሰራር ሀገራዊ መግባባት ከመፍጠር ይልቅ የፖለቲካ ልዩነትና የስልጣን ፍልሚያዎችን ሊያሳድግ ይችላል የሚል ስጋት አይሏል ተብሏል። በተጨማሪ በአማራ ክልልና በሌሎች አካባቢ ያሉ የፖለቲካ ኃይሎች እና የህብረተሰብ ክፍሎች በስርዓቱ ላይ ያላቸው እምነት እንዲያጡ ያደርጋል ዋና ምክንያት እንደሆነም ተነግሯል። ክቡራን አድማጭ ተመልካቾቻችን በእርግጥ ምክክሩ የሀገር ችግር ይፈታል ወይስ የሀገር አጠቃላይ ችግር ያበብሳል? በተለይ ደግሞ በአማራ ክልል ያሉ የፋኖ ኃይሎችን በኦሮሚያም እንዲሁ የሆነ ኃይሎችን በተለይ ደግሞ አሁን በትግል ላይ ያሉትን እጅ ከሰጡት ውጭ ያላማከለ ወይም ያላካተተ የትግራይን አስተዳደር ህወሓትን እንዲሁም በርካታ በሺህ የሚቆጠሩ ፖለቲከኞች፣ ተጽዕኖ ፈጣሪዎች፣ በተለይ የአማራ ክልል ተወካዮች፣ በርካታ ተጽዕኖ ፈጣሪዎች የፓርላማ አባላት ታስረው በግፍ ታስረው ባለበት የሚደረግ ምክክር በእርግጥ ፍሬ ያፈራል ወይስ ደግሞ ሀገሪቱን ወደ ባሰ ይወስዳታል? በዚህ ጉዳይ ላይ የራሳችሁን ገንቢ አስተያየት እንድታጋሩን በአክብሮት እየጋበዝን በሌላ መረጃ እስክንገናኝ በያላችሁበት ሰላም ቆዩ ነው።